ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። ይሄ ፕሮግራም እንግዲህ ለቴድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሰበር መረጃ ተሰምቷል። ፕሬዚዳንት ትራምፕ ያልጠበቁት ዱብዳ ገጠማቸው። ትራምፕ ላይ ከፍተኛ ተቃውሞ ተቀሰቀሰ። በአሜሪካ ታሪክ ታይቶ በማይታወቅ መልኩ አሜሪካ እየተናጠች ነው። አሜሪካ ላይ ምን እየተደረገ ነው? ሶፊያ ሽባባው የኦርቶዶክስ እምነትን በይፋ ተቀብላለች። አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት። በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው። አንድ በጣም ጥሩ ነገር አለ ከኦርቶዶክሳውያን ዩቲዩበሮች የምትማሩት። በዮኒ ማኛ ቲክቶክ ላይ ገብቼ ያወራሁትን ነገር መስቀል እንኳን የምታረገው ኦርቶዶክስ መስቀሉ ይሄን የምታረገው የክርስቶስ ስለሆነ። ሰላም ጤና ይስጥልኝ። ወደ ተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነው ያለው። እግዚአብሔር ይመስገን። ያላችሁ በሰላም በክርስቶስ ይዛላችሁ ስላችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው እንግዲህ ታዋቂው አርቲስት ቴዲ አፍሮ አስመልክቶ የወጣ ያለ መረጃ አለ። እንግዲህ ከፊንቴክ ኢንቨስትመንት ጀርባ በመቀጠር ላይ ነው ያለው እየተባለ ይገኛል። እሱም እንደ አርቲስቶቹ ወደ እስር ሊያመራ ይሆን የሚል መረጃዎች እንግዲህ አሁን ታበርሲሳ ቪዲዮ ሰርቶ ያጋራ ይገኛል ማለት ነው። ይህ መረጃ እንግዲህ ከዚህ ቀደም በስፋት እያጋራ የነበረው በዚህ ጉዳይ ላይ በፊንቴክ ኢንቨስትመንት አጭበርባሪነቱን ጉዳይ አስመልክቶ አሁን ታበርሲሳ ነበረ። ነገር ግን አርቲስቶቹ ይህን ግለሰብ ሰምተውት ቢሆን ከዚህ ድርጊታቸው ይቀጠቡ ነበር ማለት ይቻላል ማለት ነው። የመረጃ አስደምጣቸዋለሁ። ሌላኛው በአሜሪካ ከፍተኛ ተቃውሞ ተቀስቅሷል ማለት ነው። ዶናልድ ትራምፕ ከፍተኛ ተቃውሞ ገጥሟቸዋል ማለት ነው። በዚህ ሰዓት እንደውም የዶናልድ ትራምፕን ምስል እየሰሩ በሚሊዮን የሚቆጠሩ ዜጎች ወጥተው በአደባባይ እንዳሸንጉሊት ፎቶን ሰጥተው እየቀጠቀጡት እየደበደቡት የሚያሳይ ምስል እንግዲህ እየተዘዋወረ ይገኛልና እንግዲህ ቀጣይ ጊዜ ለአሜሪካ ፈታኝ መሆኑ አይቀርም እየተባለ እንግዲህ እየተወራ ይገኛል። መረጃውን ማስደምጣችሁ ይሆናል። በተለይ በዛ ያላችሁ ኢትዮጵያውያን የመረጃ አልሰሙት ግድ ይላችኋል፣ ማስደምጣችሁ ይሆናል ማለት ነው። ሌላኛው እጅግ የሆነ ሰበር መረጃ ደግሞ ዘማሪ ሶፊያ ሽባባው ናት። የፕሮቴስታንት ዘማሪ ናት። ግን ሁላችሁም ታውቋታላችሁ ብዬ አስባለሁ። ከዚህ ቀደም በኦርቶዶክስ አስተምሮ ዙሪያ እንግዲህ ለመማርና ወደ ኦርቶዶክስ ለመምጣት የተለያዩ ነገሮች ስትሞክር እንቅስቃሴ ስታደርግ የነበረች እንደሆነች ይታወቃል። እና በዛሬው ዕለት ኦርቶዶክስ ሆነች እየተባለ ይገኛል። እውነት ኦርቶዶክስ ሆናለች? ከራሷ አንደበት የምንሰማው ይሆናል ማለት ነው። ሁላችሁም ቪዲዮ ላይክ ያደርጋችሁ ጀምሩት። አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ አድርጉ። እስኪ ከዚህኛው ቪዲዮ እንጀምር። በቅድሚያ ሰበር መረጃ ተሰምቷል። ፕሬዚዳንት ትራምፕ ያልጠበቁት ዱብዳ ገጠማቸው። የአሜሪካ ምድር በተቃውሞ ሰልፍ እየተናወጠ ይገኛል። በሚሊዮኖች የሚቆጠሩ አሜሪካውያን የነገስታት አገዛዝ አንፈልግም ኖ ኪንግስ በሚል መፈክር በዶናልድ ትራምፕ አስተዳደር ላይ በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። ትራምፕ በበኩላቸው እኔ አሁን ላይ የንጉሥ ስሜት የለኝም፣ እየሰራው ያለሁት አሜሪካን ታላቅ ለማድረግ ነው ሲሉ ምላሽ የሰጡ ሲሆን በአሜሪካ ታሪክ ታይቶ በማይታወቀው በዚህ ታላቅ የተቃውሞ ሰልፍ ላይ በአንድ ቀን ውስጥ በተለያዩ ስቴቶች በርካታ ሚሊዮን ህዝቦች በተገኙበት ተደርጓል። ታዲያ በዋነኝነት ተቃውሞ ያነጣጠረው የትራምፕ አስተዳደር በሚያራምዳቸው የኢሚግሬሽን ህጎች፣ ኢራን ላይ በተከፈተው ጦርነትና በሲቪል መብቶች ጥሰት ላይ እንደሆነም ተነግሯል። አሜሪካ እየተናጠች ነው። አሜሪካ ላይ ምን እየተካሄደ ነው የሚገኘው? ጋይስ ይህንን ሰላማዊ ሰልፍስ ያቀነባበረው እንዲሁም ደግሞ በድንገት ማለት ነው እንደወርጅብኝ እንዲህ ሜዳ ላይ ያፈሰሳቸው ማን ነው የሚለው ነገር በዚህ ሰዓት የአሜሪካ ባለስልጣናትን ከፍተኛ የሆነ ጭንቀት ውስጥ መክተቱን እየተመለከትን እንገኛለን። ምክንያቱም ደግሞ ዶናልድ ትራምፕ ሳይቀሩ እንግዲህ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ ነበር። እንዲሁም ደግሞ የአሜሪካ ባለስልጣናት ይህንን ሰልፍ ያቀነባበረው እንዲሁም ደግሞ ሲያስተባብር የነበረው ማን እንደሆነ ኤፍቢአይ ሳይቀር ማለት ነው በጉዳዩ ላይ እየተሳተፉበት እንዲሁም ደግሞ ፍለጋ እያደረጉ እንደሆነ ነው እየተነገረ የሚገኘው። በድንገት ምንም አይነት ወሬ ሳይሰማ ነው በአሜሪካ ውስጥ የሚገኙ የተለያዩ ግዛቶች ውስጥ የሚገኙ በሚሊዮኖች የሚቆጠሩ አሜሪካውያን በአደባባይ የወጡት። በአደባባይ ይዘው ከወጣቸው ሀሳቦች መካከልም በዋናነት ማለት ነው ሶስቱ ይነሳሉ። የመጀመሪያው በኢራን ላይ እንዲሁም ደግሞ በተለያዩ አሜሪካ በማይመለከታቸው ጦርነት ውስጥ እየተሳተፈች መሆኑን ተቃውሟል። እንዲሁም በተጨማሪ ደግሞ ሙሉ ለሙሉ ማለት ነው የዶናልድ ትራምፕን አስተዳደር እየተቃወሙም ይገኛሉ። ሌላኛው ዋነኛው ጉዳይ እንግዲህ እንዲሁም ደግሞ አሜሪካን ለ6 ወራት ያክል እንዲሁም ከዛ ለሚበልጥ ጊዜ ሲያመሳት የነበረው ጉዳይ የአይሲ ጉዳይ ነው። በዚህ
ጉዳይ ላይም ከፍተኛ የሆነ ተቃውሞን እያሰሙ ይገኛሉ። በተለይም ደግሞ አሜሪካ አሁን እየተሳተፈችበት የምትገኘው የኢራን ጦርነት እንግዲህ በሙሉ ማለት ነው እያወገዙ ይገኛሉ። አሜሪካ የማይመለከታት ጦርነት ውስጥ ነው የገባችው። ስለዚህ የዶናልድ ትራምፕ አስተዳደር እንዲሁም በተጨማሪ በአጠቃላይ የዶናልድ ትራምፕ ስራ ያልጣማቸው አሜሪካውያን ኖኪንግ እያሉ በዚህ ሰዓት ጎዳና ላይ የሚገኙት ይህ ጦርነት በዚሁ የሚቀጥል ከሆነ እንዲሁም በተጨማሪ ደግሞ መፍትሄ የማይሰጠው ከሆነ እንግዲህ አሜሪካውያን ለቀናት አደባባይ ላይ እንደሚቆዩ ጭምር ነው መረጃዎችን እየተመለከትን የምንገኘው። ይህም ለዶናልድ ትራምፕ ከፍተኛ የሆነ የራስ ምታት ሆኖባቸዋል። በዚህ ጉዳይ ላይ አዳዲስ ነገሮችን ካገኘው በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቱን ተጭናችኋል። እንግዲህ ጋይስ መረጃው እንደሰማችሁት ነው። እንግዲህ በአሜሪካ የትራምፕ አገዛዝን አስመልክቶ ከፍተኛ ተቃውሞ ተቀስቅሰው ነበረ ማለት ነው። በተለያዩ ግዛቶች ላይ እንግዲህ ከየት ተነሳ ማን አዘጋጀው ሳይባል ሳይታወቅ እንግዲህ በጣም ብዙዎችን የትራምፕን ባለስልጣን ያስጨነቀ ክስተት ሆኖ ውሏል ማለት ነው። እንዳያችሁት ከፍተኛ ተቃውሞ ነው የተቀሰቀሰው። የትራምፕን ፎቶ ራሱ በማድረግ እንደ አሻንጉሊት ሰርተው እንግዲህ እላቸው ሲወጡበት ነው እንግዲህ የዋሉት ማለት ነው። እንደምታዩት ደግሞ ከፍተኛም የሆነ ፍንዳታም እንዲሁም ደግሞ የጭስ ቦምብ ተጥሎ እያየን ነው የምንገኘውና እንደዚህ ያሉ ነገሮች እንግዲህ በጣም ጎጂ ሊሆኑ ስለሚችሉ በዚህ ያላችሁ ኢትዮጵያውያን ራሳችሁን ጠብቁ ማለት እወዳለሁ ማለት ነው። እንግዲህ ቀጣዩ ጊዜ ለአሜሪካ ከፍተኛ የሆነ ስጋት ነው የሚፈጥረው እየተባለ ይገኛል ማለት ነው። በተለይ ይህ ነገር ካልቆመ ህዝቡ ከአደባባይ ወደ ቤታችን አንገባም በማለት እንግዲህ ቁጣቸውን ገልጸዋል። ይህን አስመልክቶ ታዲያ በአሜሪካ ከፍተኛ ስጋትን እንደሚፈጥር የተነገረ ይገኛል እና በዛ ያላችሁ ኢትዮጵያን ራሳችሁን ጠብቁ ማለት እወዳለሁ ማለት ነው። አሁን ቀጥታ ወስዳችሁ ወደ አርቲስት ቴዲ አፍሮ ጉዳይ እንሄዳለን። ከፊንቴክ ኢንቨስትመንት ጋር ምንድን ነው የሚያገናኘው አርቲስቱ የሚለውን ለማየት እንሞክራለን። ወደ አዎንታ ብርሳኒ ደስክ ይህንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበር። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። አርቲስት ቴዲ አፍሮን አስመልክቶ እንግዲህ ከፊንቴክ ኢንቨስትመንት ጀርባ እንደዚህ ያለ ቪዲዮ ተገኝቶ በጣም ብዙዎች እያነጋገረ ይገኛል ማለት ነው። እንግዲህ ጋይስ ብቻ ከባድ ነው። ለማንኛውም እዚህ ቦታ ላይ ጥሪ ተደርጎለት ተጋብዞ ነው የመጣው። ያ ከሆነ መልካም ነው። ነገር ግን ደግሞ ሚስጥራዊ ነገር አለ የሚባል ነገር እየተወራ ይገኛል ማለት ነው። እና ይህን አስመልክቶ እንግዲህ ፊንቴክ ኢንቨስትመንት በጣም ብዙ አርቲስቶች እንዳሳሰረ ይታወቃል። ምንም አይነት የዋስትና መብትም እንዳያገኙ ለ30 ቀን ብቻ እንዲቆዩ እንግዲህ ፍርድ ቤት ወስኖባቸዋል። እና እንግዲህ አርቲስት ቴዲ አፍሮ ወደዚህ መንገድ ያቀና ይሆን የሚል ስጋት አለ። ይህን አስመልክቶ አንድ ወንድማችን የሰራው ቪዲዮ አለ ለቴዲ አፍሮ ማለት ነው። እስኪ ይህን ቪዲዮ ነው እንመለስ። ኦኬ፣ አዎንታ በርሲሳ 2 ቪዲዮዎችን ሲሰራ አይተነዋል። እነዚህ ከሄሎ ታክሲ ጋር በማያያዝ ማለት ነው። በቴዲ ዙሪያ መናገር የምፈልገው ነገር ምንድነው? ንጉሱ አንተቸብል ነው። ንጉሱ አካባቢ ማንም ሊደርስ አይገባውም። አይኖ እነዚህ ሰዎች የቴዲን እውቅና ለመጠቀም ምናምን እውቅና እንስጠው ብለው ጎንደር ዩኒቨርሲቲ እንትን ሲል ስፖንሰር አድርገው ምናምን እንትን ብለውታል። አሁን ተበርሲታ 400,000 ብር ነው 800 ሚሊዮን ብር ምናምን ሲል ሰምቻለሁ ፕሮግራሙ ላይ። አይኖ ተሳስቶ አይደለም ማለት ቴዲን አታክ ለማድረግ ምናምን ፈልጎ አይደለም። በቴዲ አካባቢ ማንዣበብ ልክ አይደለም።
በቃ ቴዲ ኢዝ ኤ ኪንግ። ቴዲ ለኛ ሚኒሊካችን ነው፣ ንጉሳችን ነው። ቴዲ አካባቢ ማንዣበብ ያን ያህል አይጠቅምም። ስለ ቴዲ ምንም በቃ እነዚህ ሰነፍ ሰዎች ለቴዲ እውቅና እንስጣው ብለው ምናምን ሃሎ ታክሲ ምናምን ብለው የሆኑ ነገሮችን ለማድረግ ሞከሩ። ይሄ ከቴዲ ጋር ምንም የሚያገናኝ ነገር የለም። ቴዲ ይዝንት ኦልሞስት ፐርፌክት፣ እሺ ሪላቲቭ ፐርፌክት ነው። ያው ፐርፌክት የሆነ ሰው ስለሌለ ሪላቲቭ ፐርፌክት እንበለው ማለት ለብዙ ሰዎች ክብር ሰጥተን አይተነዋል። ክብራቸውን ከ3 እና ከ4 ዓመት በላይ ለመሸከም አልቻሉ። በጣም ለብዙ ለመንግስታት ሰጥተናል፣ ለግለሰቦች ሰጥተናል፣ ለአርቲስቶች ሰጥተናል። ቴዲ ግን ያለ ማቋረጥ 30 እና 20 ዓመት ክብሩን ጠብቆ የቆየ ምርጥ ሰው ነው። ጨዋነት፣ ትህትና፣ እብሪት የሌለበት የንባብ ልህቀት፣ የስራ ጥራት፣ ሁሉን ነገር አሟልቶ የያዘ ሰው ነው ቴዲ ማለት። ቴዲን አታክ ለማድረግ መሞከር አወንታ አታክ ሊያደርገው ሞክሯል ብዬ አላሰብኩም። ይሄ ክሊር ይሁን ማለት አወንታ ማለት የዚ ኢመርጂንግ ክብር እየተሰጠ ያለው ሰው አይ ቲንክ ክብሩን ጠብቆ በቴዲ ሞዴልነት ለረጅም ጊዜ ይዘልቃል ብዬ አስባለሁ። አይ ቲንክ ማቹርድም ነው፣ እድሜውም ትልቅ ነው። አወንታ እንደ ቴዲ 20 እና 19 ዓመት ጀምሮ አይደለም ክብርን የተሸከመው። ቢሆንም አወንታም እንደ ቴዲ ክብርን ተሸክሞ መሄድ ይችላል ብዬ አስባለሁ። በእነዚህ 2 ቪዲዮዎች አወንታ የሰራቸው ሃሎ ታክሲ እንትን ነው 800 ሚሊዮን ብር ይዞ ጠፋ ምናምን ያለባቸው ቪዲዮዎች ትንሽ እንትን ብለውኛል። በቃ ንጉሱን ባትነካው፣ ንጉሱን ባትጠራው፣ ብቸኛ የቀረን መኩሪያችን እሱ ነው። ሌላ የምንኮራበት ኢትዮጵያ ብለን በዚህ ሰዓት ሁሉም ሿሿን ይሰራል ማለት ሁሉም የሰጠነውን ክብር መጠበቅ አልቻለም። አንዳንዱ ተጣሎ፣ አንዳንዱ ደግሞ ለእንጀራ ብሎ ክብሩን ትቶ የሄደ ሰው ነው እና ቴዲያችንን አትንካብን። አይ ኖ ፕሮቴስታንት ነኝ፣ ዘፈን ላይ ያን ያህል እንትን አይደለሁም። ያው የፕሮቴስታንት ካልቸር ስፔሻሊ ይሄ ሜንስትሪም ፕሮቴስታንት የሚባለው ሜንስትሪም ፕሮቴስታንት ማለት እነዚህ ሿሿዎች ያልሆኑት ማለት ነው። ዘፈን ላይ ያለን አቋም ይታወቃል። ቢሆንም ግን ቴዲን ሪሊ እናከብረዋለን፣ ሪስፔክት እናደርገዋለን። ምክንያቱም ቴዲ ማለት የኢትዮጵያ አይከን ነው። ምርጥ ልጅ ነው፣ ምርጥ ጸባይ ያለው ሰው ነው እና ወንታ ፕሊዝ እንዳትሳሳት እባክህን። አንተም የቢካሚንግ አይከን ነህ። ላይክ ነገ ልንኮራብህ ለልጆቻችን አንድ እኮ ጀግና ነበረ ሐሰተኞችን ተጋልጦ ለእንጀራ ሳይሸወድ ምናምን ብለን ልንፎክርብህ የምንፈልግ ልጅ ነህ። ስለዚህ ክብርህን ፕሊዝ ንጉሳችንን እንዳትነካ። ኦኬ ጋይስ እንደሰማችሁት ነው እንግዲህ ወንድማችን አወንታ በዲሳ በሰራው ቪዲዮ ላይ አስመልክቶ እንደዚህ ያለ ዲቴል ቪዲዮ በዝርዝር ሰርቷል ማለት ነው። ወንድማችን ቴዲን አትንኩብን በማለት ማለት ነው። ጋይስ ግን ሁላችንም እዚህ ጋር አንድ ነገር ማወቅ ያለብን ለማንም ጠበቃ መሆን የለብንም። እውነት ካለ እውነት አርነት ያወጣል ይባላል እና እንግዲህ ምንም አይነት ስህተት ካልሰራ ወንድማችን ቴዲ አፍሮ እዚህ ቦታ ላይ ምንም የሚሆነው ነገር የለም ጋይስ። ስለዚህ እንደ መረጃ ደግሞ መረጃዎችን መናቅ የለብንም። የወንድማችን በጣም ብዙ ነገሮችን ሰርቷል። እዚህ ደረጃ ድረስ እንዳይደርሱ ራሱ ከባድ ዋርኒንግ ቪዲዮ እየሰራ ሲያስጠነቅቃቸው ነበረ። በጣም ብዙ ኢትዮጵያውያን ዛሬ አያለቅሱም ነበር አወንታ በዲሳን ሰምተውት ቢሆን ኖሮ እና አወንታ በዲሳ እንግዲህ ትልቅ ሰው ነው፣ እጅግ ልናከብር የሚገባ ሰው ነው እና ፊንቴክ ኢንቨስትመንት አጭበርባሪ እንደሆነ በጣም በተደጋጋሚ ሁኔታ ቪዲዮ ሰርቶ ነበረ። ወደ 20 ሚሊዮን ምናምን ብር ገደማ ያክል አቅርበውለት ከፊንቴክ ኢንቨስትመንት ላይ እጁን እንዳይወርድና ቪዲዮ እንዳይሰራ እንግዲህ እንደዚህ ያለም ጥሪ አቅርበውለት እንደሆነ ከዚህ ቀደም ቪዲዮ ሰርተን አጋርተናቸዋልና ምናልባት ይህ ልጅ ያወጣው መረጃ መናቅም የለብንም ብዬ አስባለሁ። እውነት ካለ እውነት አርነት ያወጣል። ለማንም ጠበቃ አይደለንም። እያየን እውነቱን የምናየው ይሆናል ማለት ነው። ሶፊያ ሽባባው የኦርቶዶክስ እምነትን በይፋ ተቀብላለች። አንዴ ሁላችንም ይህን ቪዲዮ አይተን እንመለሳለን። ከዛ በኋላ ሀሳብና አስተያየት እንጨምርበታለን። ቀጥታ ወደ ቪዲዮ። እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ኦርቶዶክስ መለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስ እና ብዙ ሰዎች በሶፊያ ሽባባው መዝሙር ጌታን ተቀበልን እያሉ ሲያወሩ ሰምታችሁ ሊሆን ይችላል። ዛሬ ግን እህታችን በሶሻል ሚዲያ ላይ ያሰማችው ድምፅ እጅግ በጣም የሚረብሽ ሆኖ አግኝተነዋል። ብዙዎች በሷ ዝማሬ ተጽናንተው ወደ ጌታ ከመጡ ዛሬ ደግሞ እሷ ባክ ለማድረግ ወይም ደግሞ ወደ ኦርቶዶክስ እምነት ለመግባት ቆርጫለሁ፣ ወስኛለሁ፣ ማንም ምንም አይመለከተውም ስትል በሶሻል ሚዲያ ላይ ስትናገር ተደምጣለች። እንግዲህ ይህ ዜና እየዘገቡ ያሉት የፕሮቴስታንት አማኝ የሆኑ ቲክቶከሮች ናቸው ማለት ነው። አንድ ቪዲዮ ልጨምራቸው እና እሱ የሰጣቸው ምላሽ ማስደምጣቸው ይሆናል በዚህ ጉዳይ ላይ። አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት።
በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው እየተላጨ መሆኑ የምታውቁት እየወረዱ የሚገለጡበት መንገድ። አሁን ሰሞኑን ደግሞ ሶፊ ዘማሪ ሶፊ በዛ በጣዕመ ዜማሽ ምን አለ ቃናው ሳይበላሽ አርፈሽ ብትቀመጪ፣ በነበረው ብትቀመጪ፣ በተከበረችበት ስምሽ ብትቀመጪ ምን አለበት? የእግዚአብሔር ባልሆነ ነገር ለምን ትገለጣላችሁ? የምታረጉትን በጓዳ አርጉት። እሺ ለምንድን ነው መሰናከያ የምትሆኑት? ወጣሽ እሺ አንደኛ መዝሙሩ ኦኬ እንደሰማችሁት ነው እንግዲህ ትልቅ ሴት ናት። ከዚህ በኋላ ያለው ቪዲዮዋ በጣም ትችትና ስድብ ስለሚበዛበት ዩቲዩብ ስለማይፈቅድ ይብራብርና እዚህ ጋር እናቆም። በእንደዚህ ያለ መልኩ እንግዲህ የፕሮቴስታንት አማኞች ዘማሪ ሶፊያ ላይ እየወረዱባት ይገኛሉ አልኳቸው። እየሰደቧት ነው የሚገኘው ዩቲዩበሮች ቲክቶከሮችም ሳይቀሩ። ተናገረችው ንግግር እንግዲህ እንደዛ ነው። ኦርቶዶክስ አንዳንድ ነገሮች ብታስተካክል ነው ያለችው። የሚስተካከል ነገር የላትም። ተስተካክላ ያለች ቅድስት ቤተክርስቲያን ናት ኦርቶዶክስ ማለት ነው። ኦርቶዶክስ መሆን ደግሞ መመረጥ ነው። እውነት ደግሞ እግዚአብሔር ፈቅዶ ወደዚህ ቅድስት ቤተክርስቲያን ብትመጣ እቺ ዘማሪ ሶፊያ ሽባባው እንደ ኦርቶዶክስ በጣም ደስ ይለናል። አዎ ግን ደግሞ የሚስተካከል ነገር አለ ምናምን ስትል እያወራች ነበረ። ምንም አይነት የሚስተካከል ነገር የለም። እዚህ ቅድስት ቤተክርስቲያን ላይ ጥርት አድርጋ ክርስቶስ ኢየሱስን የምትሰብክ ሁልጊዜ 24 ሰዓትን በቅዳሴ በሰዓታቱ በማሌቱ በወንጌሉ በመዝሙሩ ክርስቶስ ኢየሱስን የምትሰብክ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች ይታወቃል። ስለዚህ ወደዚህ ቤተክርስቲያን ብትመጣ ምንድነው ህሳሱ? ኑ ወደ ብርሃኑ ተመላለሱ ነው የምንላችሁ እንደ አንድ ኦርቶዶክስ ዛሬም ጥራችንና። ስለዚህ ለዚህ ሁሉ ጥያቄ ተነስቶባችሁ ተጨው ምላሽ አስደምጣችሁ። ሰላም ለእናንተ ይሁን። እባካችሁ ይሄንን ቪዲዮ ለወንጌላውያን ዩቲዩበሮች አድርሱልኝ። አንድ በጣም ጥሩ ነገር አለ ከኦርቶዶክሳውያን ዩቲዩበሮች የምትማሩት። በጣም ነው ማደንቃቸው እንዴት ለሚፈልጉት አላማ የቆሙ እንደሆኑ ማለት ነው። ሰሞኑን በዮኒ ማኛ ቲክቶክ ላይ ገብቼ ያወራሁትን ነገር እንዴት አድርገው ቆራርጠው እነሱ ለሚፈልጉት አላማ እንደተጠቀሙበት ላሳያችሁ። እኔ የተናገርኩት እውነት ለመናገር ስለ ኢየሱስ ነበር። እንደውም ርዕስም ቀይር ሚዲያ ላይ በጣም ግለሰቦችን ነው የምናወራው የምንወያየውና ይሄ ደግሞ መጨረሻው ዘመን ስለሆነ ስለ ክርስቶስ ነው ሊወራ የሚገባው። በዚህ ዘመን ስለ እግዚአብሔር ቃል ነው ልንነጋገር የሚገባው። ኦርቶዶክሳውያን ወንጌላውያን ግለሰቦችን አገልጋዮችን ርዕስ እያደረጉ በጣም መጨቃጨቅ አሁን በጣም የተለመደ ነገር ስለሆነ እሱን ነገር ትተን እናም ትኩረቴ የነበረው ወንጌል ላይ ነበረ። ስለ ክርስቶስ እናውራ። ክርስቶስ ሊመጣ በደጅ ነው። ምልክቶች ሁሉ በዓለም ላይ መጽሐፍ ቅዱስ ላይ የመምጫው ዘመን እንደተቃረበ እነዚህ ምልክቶች ያስረዳሉ ተብሎ የተጻፉት በሙሉ ተፈጽመዋል እና እባካችሁ በቃ ትኩረታችን ሁሉ ስለ እግዚአብሔር ቃል ይሁን፣ ወንጌል ላይ ይሁን። የሚያዋጣን እሱ ነው። ህይወታችንን የሚያድሰው የሚለውጠን እሱ ነው እያልኩ ነበር የምናገረው። ከዛ ደግሞ ስለ ወንጌላውያን ደግሞ የተናገርኩት ነገር ነበረ። እንዴት ትልቅ ቤተ እምነት እንደሆነ እንደው በግዴለሽነት ስለዚህ ቤተ እምነት መናገር ብናቆም ብንተው ጥሩ አይሆንም። ከእግዚአብሔር ጋር መቀያየም ይመጣል። ምክንያቱም የብዙ ሚሊዮኖች ህይወት በእግዚአብሔር ቃል የተለወጠበት፣ ብዙ ሚሊዮኖች ከክርስቶስ ጋር በእግዚአብሔር ቃል አማካኝነት የታረቁበት፣ የብዙ ወጣቶች ህይወት በጫት በተለያየ ሱስ ታስረው እንዴት እንደሚወጡ ግራ ገብቷቸው ተስፋ ቆርጠው አንዳንዶቹ ራሳቸውን ለማጥፋት የሚያስቡ ሁሉ የነበሩ በቃሉ መገለጥ ከዚህ ነገር ውስጥ ከዚህ ህይወት ውስጥ ወጥተው በእውነት የእግዚአብሔር ልጆች ሆነው ከሱስ ተላቀው በደስታ ወደ እግዚአብሔር ቤት የሚመላለሱበትን ጸጋ ያገኙበት ትልቅ ቤተ እምነት ነውና እባካችሁ በግዴለሽነት ስለዚህ ቤተ እምነት አንናገርና ብዙ ሰዎች ላይ ትንሽ የጥላቻ ንግግሮች፣ የማቃለል ንግግሮች ስለምሰማ ይሄ ነገር መልካም አይሆንም፣ ከእግዚአብሔር ጋር ያስተዛዝነናል ብዬ እንደውም እኔም ራሴ በዚህ ቤተ እምነት ውስጥ ነው የእግዚአብሔርን ቃል ተመሬ ከእግዚአብሔር ጋር ታርቄ በሱ መንገድ ለመሄድ የቻልኩት በህይወት ለመቆየት የቻልኩት ብዬ ነበር የተናገርኩት። ማንኛውም ወንጌላውያን እውነት ለመናገር ከኦርቶዶክስ ቤተክርስቲያን አጥሩ ጋር ወይም ቤተክርስቲያኑ ጋር ሳይሆን ትምህርቶቹ ላይ ነው ችግር ያለውና ያ ነገር ቢስተካከል ሁሉም ወንጌላዊ ሄዶ ያመልካል የሚል እምነት ነው ያለኝ። የተለየ ነገር እንደተናገርኩ ተደርጎ ግን ምንድነው ያደረጉት? የስተት የተጨመሩት የስተት አስተምሮች ቢስተካከሉ ወደ ኦርቶዶክስ እመለሳለሁ ያልኳትን የስተት የምትለዋን ቆርጠው አውጥተው ወደ ኦርቶዶክስ እመለሳለሁ የምትለዋን ቃል ብቻ ወስደው የሚፈልጉትን ቪዲዮ ቀጣጥለው ለራሳቸው እንደሚመች አድርገው ነበር ያቀረቡትና ዩቲዩብ ላይ ያን ነበር ፖስት ያደረጉት። ከዛም የተነሳ ብዙ ወንጌላውያን አዝነውም እንደዚህ እየመለሱ ነበር። ይህንን ደግሞ እጅግ በጣም ብዙ ወንጌላውያን አማኞች እንዲሁም መምህራን
ትልልቅ መምህራን ጭምር የሚናገሩት ነገር ነው። ማንኛውም ወንጌላውያን እውነት ለመናገር ከኦርቶዶክስ ቤተክርስቲያን አጥሩ ጋር ወይም ቤተክርስቲያኑ ጋር ሳይሆን ትምህርቶቹ ላይ ነው ችግር ያለውና ያ ነገር ቢስተካከል ሁሉም ወንጌላዊ ሄዶ ያመልካል። ኦኬ እንግዲህ ኦርቶዶክስ ሆናለች ብሎ ዘገባው በስፋት እየተሰራጨ ካለ በኋላ ዘማሪ ሶፊያ ሽባባው ምላሽ ወታ ሰጥታለች ማለት ነው። ነገር ግን እዚህ ጋር ጥያቄ አንስታለች። እነኚህ ስህተቶች አሉ ቆርጠው ያወጣት ነገር ብላ እንግዲህ የተናገረችው ስህተት አለ ያልኩበትን ነገር ቆርጠው ወጣው ነገር ኦርቶዶክስ ሆናለች ብሎ ያሉኝ ምናምን የሚል ነገር ነው ያነሳቻለችውና ኦርቶዶክስ ላይ ምንድነው ስህተቱ? እውነት ኦርቶዶክስ ለመሆን ፈልገሽ ከሆነ ስለ ኦርቶዶክስ ማወቅ ፈልገሽ ከሆነ አንድም ጥያቄ ተጠይቀሽ የማይመለስልሽ ጥያቄ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይኖርም ብለን እናስባለን። እንደው በእለቱ ራሱ የታዘብኩት እኔ ላይቭ ላይ አይቻቸዋለሁ። ስለዚህ ወሬ ሲያወሩ በነበረበት ሰዓት ወንድማችን ወንጌል ሰባኪ ነው ታውቁታላችሁ። ድቤት የሚያደርግ ወንድማችን ነው። ምንድነው ጥያቄው? ስለ ኦርቶዶክስ እያነሳቸው ነበረ። ለምንድነው ስለ ኦርቶዶክስ የምታነሱት በሌለንበት ብሎ ገብቶ ጥያቄሽ ምንድነው ብሎ ሲጠይቃት ምንም አይነት ጥያቄ ታቀርብለት ፈቃደኛ አልሆነችም። ወንጌልን የሚወክሉ ወንጌላዊ አማኝ የሆኑ ስለ ወንጌል በደንብ አድርገው የሚያውቁ ፕሮቴስታንት አማኞች ፓስተሮች ስላሉ እነሱ ጋር ዲቤት ማድረግ ትችላለህ፣ ምንም አይነት ጥያቄ የለኝም ብላ ነው ዘግታ የወጣችው። ስለዚህ ምንድነው የኦርቶዶክስ ተዋሕዶ ክርስቲያን ስህተቷ? ኦርቶዶክስ መሆን ፈልገሽ ከሆነ ስህተቷ ይሄ ነው ብለሽ ተናገርሽ። ለዛ ስህተት ደግሞ እኛ ምላሽ እንመልስልሻለን። አንድም ከመጽሐፍ ቅዱሳዊ ውጪ የሆነ አስተምሮ ኦርቶዶክስ ተዋሕዶ ክርስቲያን የላትም። ገብቷችኋል አይደለ? መስቀል እንኳን የምታረገው ኦርቶዶክስ መስቀሉ ይሄን የምታረገው ማ የክርስቶስ ስለሆነ ነው። የማን ስለሆነ ነው የምታረገው? የማርያም ስለሆነ ነው አይደለም፣ የክርስቶስ ስለሆነ ነው መስቀሉ። እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰው ቤተ መቅደስ 1900 ዓመት በፊት የፈረሰው ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ይህን የምንለው? ከዚህ በኋላ የምንጠብቀው የክርስቶስን ዳግመኛ መምጣት ነው እንጂ መጀመሪያ ምጽአቱ አልፏቸዋል። ዳግም ምጽአት ማለት ምን ማለት ነው የሚለውን አንዱ መልእክቱ ነው። ክርስቲያኖች ቀዳማዊ ምጽአት መሲሁ መጥቷል። ከዚህ በፊት መጥቷል። በዚህ ምድር ተመላልሷል፣ አስተምሯል። ጸዋትወ መከራ በሰው ልጅ አይምሮ ሊመረመር የማይችል መከራ ተቀብሎ ስለ ሁላችን መስዋዕት ሆኖ በመስቀል ላይ ተሰቅሏል፣ ሞቷል። በተቀበረ በሶስተኛው ቀን በራሱ ኃይል በተዘጋ መቃብር ተነስቷል፣ ወደ ሰማይ አርጓል። ከዚህ በኋላ መላእክት እንዳሉት ዳግመኛ ይመጣል ብለን እንጠብቀዋለን እንጂ የመጣው ሩቅ ብእሲ ነው ከዚህ በኋላ ነው የሚመጣ የሚለው የሐሳዊ ምጽአት ስብከት ስለሆነ ቤተክርስቲያን አትቀበለው። የመጀመሪያው ዋናው መልእክት ይሄ ነው። ክርስቲያኖች ሳንነቃነቅ ማመን ያለበት ቤተ መቅደሱም አይሰራም። አሁን የአዲስ ኪዳን ቤተክርስቲያን ተሰርታለች፣ በዓለሙ ታንጻለች፣ ይሄው ተስፋፍታ ትኖራለች። እሱ ራሱ ለሳምራዊቷ እንደተናገረው ያ በስጋ በደም ያለው መስዋዕት ተሽሯል፣ ከዚህ በኋላ በእውነትና በመንፈስ ያመልኩልኛል ብለዋል። በእውነትና መንፈስ ራሱን ሊቀ ካህናት ራሱን መስዋዕት ተቀባይ አድርገን እየቀደስ እናክብረዋለን እንጂ በላም በበግ በፍየል ደም ወደ መቅደስ መግባት ቀርቷል፣ ተሽሯል፣ ዳግመኛም አይሆንም። በዚህ እምነት ጸንተን እንድንኖር አምላካችን እግዚአብሔር ይርዳል።